ሰላም ሰላም፣ እንዴት አላችሁ? ውድ የድል ቤት የዩቲዩብ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬ በጣም ይህ መልእክት ለወላጆች እና በተለይ ደግሞ ወጣት ሴት ልጆች ያላገባችሁ ወጣቶች ይህንን መልእክት ብታዩ ደስ ይለኛል። ሰሞኑን በማህበራዊ ሚዲያ የዚች ሴት ታሪክ በጣም ሸገር ኢንፎ ላይ የቀረበችው በጣም አነጋጋሪ ሆኗል። እንግዲህ ላላያችሁ ሰዎች ሰመራይዝ አደርጋለሁ፣ ላያችሁ ሰዎች ደግሞ ከዚህ ውስጥ ምን እንማር ነው። እቺ እህታችን እንግዲህ ታሪኩን ሙሉ ሰምታችሁ ከሆነ ስቅጥጥ እያለኝ ነው የሰማሁት። የሚሰማም ጉድ አይደለም፣ የሚታይም ጉድ አይደለም። እንደው መድኃኒዓለም ምን አመጣህብን? ምን አይነት ዘመን ላይ ነን እያልኩኝ ነው ያየሁት። እና እንግዲህ ፍቅረኛዬ ነው ብላ አብራ ምትኖር ሴት ናት። ከሱ በፊት እንግዲህ የምትሰራ በደንብ ብዙ ገንዘብ ያላት በመቶ ሺህ የሚቆጠር እንደገና ለቤተሰቦቿ ቤት እየሰራች ያለች አላማ ያላት ሴት ነበረች። ከዚህ ሰው ጋር ከመተዋወቋ በፊት እንግዲህ ይሄ ሰው በህይወቷ መጣ። ከዛ በኋላ ተዋወቁ፣ አብረው መኖር ጀመሩ። ነጥብ እያያዛችሁልኝ፣ አብረው መኖር ጀመሩ። ከዛ በኋላ እሱም ስራ አይሰራም። ምክንያቱም የእሷ ብር አለ፣ በእሷ ብር ይኖሩ ነበረ፣ ደስተኛ ነበሩ፣ ተወደው ነበረ። ዘን የእሷ ብር አለቀ። ከዛ የእሷ ብር ሲያልቅ መሳደብ ጀመረ፣ መማታት ጀመረ። መማታቱ ደግሞ ረግጧት አለች አይደል፣ ራሷ ደረቷ ላይ ረግጧት እስከ መደብደብ ደረጃ በየቀኑ ብዙ ነገር እና ከዛ በኋላ ደግሞ ስልኬን አትንኪ፣ ከሌሎች ሴቶች ጋር እንደፈለገ የመጻጻፍ እኔም ከኔ ከተለየሽ እገልሻለሁ እያለ መዛት። እንደገና እሷ አብረው ስትኖር ስለ ቤተሰቦቿ ስላለው ነገር በሙሉ የነገረችውን ነገር እያነሳ እኔን ከተለየሽ ቤተሰቦችሽን አጠፋለሁ፣ እንዲና እንዲያደርግሻለሁ የሚሉና ገንዘብ እስከ መከልከል ደረጃ እሷም ለእናት ለአባቷ መስራት የጀመረችውን ቤት አቁማ እነሱንም ረሃብ ላይ መጣሏን፣ እነዚህ ሁሉ ሂደቶች በህይወቷ አለፉ። መጨረሻ ላይም በብዙ ሽምግልና ትጣላለች። ሽማግሌ ይገባል። የእሱ ቤተሰቦች ያውቃሉ፣ የእሷ ቤተሰቦች አያውቁም ሪሌሽንሽፑን። የእሱ ቤተሰቦች ደግሞ ያለ ነው በባልና ሚስት መካከል ታረቁ እያሉ ያስታርቋቸዋል። ይመታኛል ብትልም አይመታሽም ከዚህ በኋላ እያሉ ያስምሏቸዋል። የሃይማኖት መሪዎችን በመሀል ይገባሉ። እነሱ ማስምለው እንደገና ይመልሷታል። እንዲህ እያለ መጨረሻ በጣም ሲመታት፣ በጣም ሲጣሉ አልፈልግም ትላለች። ዘና አልፈልግም ብላ ሽማግሌዎች ፊት ስታናገር ሽማግሌ ቤተሰበሰበበት። ኦኬ እሱም ነበረ ለመናት፣ እምቢ አለች። በቃ እሺ አንዴ እኔ ለእሷን ላናግራት ውጡልኝ ብሎ በር ላይ እነሱ ሲወጡ በጩቤ እንግዲህ አልረድኝ ነው ያለችው። አንገቷን ማየት ትችላላችሁ፣ ሆዷን ማየት ትችላላችሁ። ከዛ በኋላ ሰው ጩኸት ሰምቶ ሲመጣ እሷ መለጠ። ከዛ በኋላ እሱን ለማስያዝ ደግሞ የሄደችበት መንገድ ራሱ የቻለ ነው። እሱ ብዙም ማለት እሷን ከማድነቅ ያለፈ ምንም ልንለው አንችልም። ግን ሙሉ ሂደቱ ይሄ ነው። ከዛ በኋላ እሷም እንግዲህ የምትበላው አታ፣ የምትታከምበት አታ፣ ጎረቤት ሰው ተባብሮ ነፍሷን እንዳተረፋት እና ዛሬ ቁጭ ላይ ይህን ታሪክ ለማውራት እንደበቃሽ፣ በኋላም ደግሞ በፖሊስ አስይዘው እንደገና ፖሊስ ዝም ብሎ በዋስትና ለቋት፣ የእሱ ቤተሰቦችም በቃ አታካብጂ ልቀቂው፣ ክስሽን አንሺ ብለዋት ዘን ከዛ በኋላ እንደገና አዲስ አበባ መታ ጎዳና ተዳዳሪ ሆና እሱን እንደገና አባብላ ከእርሱ ጋር አብራ እንደገና ሆና ከዛ በኋላ ለፖሊስ አሳልፋ ሰጥታው አሁን በህግ ጥላ ስር ነው ያለው። እንደውም እንደሰማሁት ከሆነ እርግጠኛ አይደለም 8 ዓመት ምንድነው 8 ዓመት፣ እሱም ራሱን የቻለ ጥያቄ ነው። ኤኒዌይስ እዛ ዲቴል ውስጥ አልገባም። የህግ ባለሙያዎች፣ የሚመለከታቸው አካላት፣ ሴቶችና ህጻናት ላይ የምትሰሩ እነዚህ አካላቶች እንግዲህ አንዱ የስራችሁ አካል ነው ብዬ አስባለሁ። እና ይህንን እናንተ ሂዱበት። እዛን እንግዲህ ወጣት ሴቶቻችን፣ ያላገቡ እህቶቻችን እንደዚህ አይነት ነገር በብዙ ሰለባ እንሰማለን። ከዚህ በፊትም በአሲድ በብዙ ለማውራትን በሚሰቀጥጥ መልኩ እንሰማለን። ኢቨን እኔ እዚህም ኤክስተንት ሳይደርስ ገና ከታችም ከስነ ልቦና ጉዳት ጀምሮ በሪሌሽንሽፕ በፍቅረኝነት ምክንያት የሚደርሱ ብዙ አይነት ጥቃቶች አሉ። ምንድን ነው ለእንደዚህ አይነት ጥቃት ሰለባ የሚያደርገን? እንደ ሴት እንዳላገባች ሴት እንዴት ነው መጠንቀቅ ያለብን? ትዳር ውስጥ ሆነንም ደግሞ እንደዚህ አይነት ጉዳይ እየገጠመን ያሉን ሰዎች እንዴት ነው ይሄንን ነገር እንዴት አድርገን ነው ወደ መፍትሄ ልንሄድ የምንችለው? አስታራቂ ሆነን የምንገባ ሰዎች ምን አይነት ጥንቃቄ መውሰድ አለብን የሚሉ ጉዳዮችን ነው ዛሬ ላነሳ ልዳስስ የምፈልገው። በተለይ ያላገባችሁ ሴቶች እንደው አደራችሁን ልባችሁን ከፍታችሁ ብታዳምጡኝ ደስ ይለኛል። ምክንያቱም ወጣትነት ብዙ ስህተት የምንሰራበት ነው። እግዚአብሔር ካረዳን እግዚአብሔር
ማስተዋል ካልሰጠን፣ እግዚአብሔር ካላስመለጠን እና በእግዚአብሔር እግር ስር ራሳችንን አሳልፈን ካልሰጠነው እድሜው በራሱ በጣም ሪስክ የሆነ እድሜ ነው። በጣም ብዙ ስህተቶችን የምንሰራን ኦፍኮርስ እኛም ሰርተን እኔ ሰርቼ አልፌያለሁ በዘመኔ ባለን ግን አሁን ላይ ግን የምንሰማው ነገር እጅግ ያስፈራል። እጅግ ህይወትን የሚነጥቅ ነገር ነው። ስህተት ሆኖ ብቻ የሚያልፍ አይደለም። አንዳንድ ህይወትን የሚነጥቅ አካል ጉዳተኝነትን የሚያመጣ ጉዳይ ነው እና ሪሌሽንሽፕ ስትመሰረቱ እባካችሁ የኔ ቆንጆዎች፣ እውነቴን ነው የኔ አበቦች፣ በጣም ቆንጆ እህቶቼ፣ ቁንጅናችሁ፣ ውበታችሁ ብዙ ወንዶችን ዙሪያችሁ ሊያመጡ ይችላሉ። ሪሌሽንሽፕ ውስጥ እንድትገቡ ሊገፋፋችሁ ይችላል። ግን በማስተዋል አድርጉት። እናት አባታችሁን ላትሰሙ ትችላላችሁ። ኢቨን አሁን የኔ እንደዚህ አይነት ምክርም ሊያስጠላችሁ ይችላል። ግን ለእናንተው ነው። እሺ ሪሌሽንሽፕ ውስጥ አትግቡ አልላችሁም። ሰው አትተዋወቁ አልላችሁም። ግን በጣም ማድረግ የሚገባችሁ መሰረታዊ ጥንቃቄዎች አሉ። አንደኛ በጣም ልባችሁን ጠብቁ። የምትተዋወቁትን ሰው በዲቴል ለማወቅ ጊዜ ውሰዱ። እውነቴን ነው የምላችሁ። ፍቅረኛዬ ነው ከሌ ብላችሁ የምትወስዱትን ሰው ደጋግማችሁ 1 2 3 4 ጊዜ ከፍቅር ፍቅር ስሜት እኮ ያልፋል አይደለ? 1 2 ጊዜ የሆነ በፍቅር ስሜት ውስጥ ሆነን እንክፍፍ ልንል እንችላለን። ከዛ ያ ስሜት እኮ ያልፋል። ያ ስሜት እኮ አይቀጥልም አይደል? ከዛ ስሜት ትንሽ በረድ ሲልላችሁ፣ በተለይ አብሮ መኖር መጋባት የሚባለው ትልቅ ውሳኔ፣ እንደገና የማይስተካከል ውሳኔ፣ እንደገና የማይታረም ውሳኔ ቆም ብላችሁ አስቡበት። እሺ ቆም ብላችሁ ከዚህ ሰው ጋር እውነት መኖር ፈልጋለሁ ወይ? ከዚህ ሰው ጋር እውነት ህይወቴን መቀጠል ፈልጋለሁ ወይ? ምንድነው እንድወደው ያደረገኝ? ምንድነው ህይወቴን እንድወስንለት ያደረገኝ? ህይወቴን እንድሰጠው ያደረገኝ ምን አይነት ሰው ነው የሚለውን 3 4 ደጋግማችሁ አስቡ። የትም አይሄድ። የእውነቴን ነው። ለሱም ትጠቅሙታላችሁ፣ እናንተም ትጠቀማላችሁ። ስናስብ ምን እናድርገን ነው የምናስበው ብትሉኝ፣ ለምሳሌ ሲናደድ ምን አይነት ሰው ነው? ይሄ እኮ ማወቅ ቀላል ነው አይደለ? ምክንያቱም አብራችሁ ሪሌሽንሽፕ ውስጥ ናችሁ፣ መጠናናት ሂደት ውስጥ ናችሁ፣ ጮኝነት ውስጥ ናችሁ። ሰው በዛ ሂደት ውስጥ ይናደዳል፣ ይበሳጫል፣ ይደሰታል፣ ይከፋል። ሰው እንዲህ ሁሌ እየተደሰተ ብቻ የሚኖር ከሆነ ሁሌ አበባና ሻማ ጋጋታ ብቻ እያመጣላችሁ የሚኖር ከሆነ ትንሽ ጊዜ ውሰዱ። እሺ እዩት። ምክንያቱም ድራማ እየሰራ ስለሚሆን በጣም ብዙ ታሪኮችን አውቃለሁ፣ ብዙ ማለት ነው። በዚህ ሳምንት እንኳን በጣም የቅርብ የምለው ጓደኛችን ራሱን እስከ ማጥፋት የደረሰ ታሪክ ሰምቻለሁ። ግን ሪሌሽንሽፑን ሲጀምር ሻማ ነው፣ አበባ ነው፣ ስጦታ ነው፣ ጊፍት ነው፣ ብዙ ድራማዎች ነበሩት ማለት ነው። በዛ ሪሌሽንሽፕ መክሸፍ ምክንያት ግን ትዳሮች ሲገቡ እንደዛ ሆኖ ስላልቀጠለ ራሱን እስከ ማጥፋት ደረጃ ደርሷል። እንደዚህ አይነት ነገሮች አሉና ስለዚህ ቆም ብላችሁ ምን አይነት ሰው ነው? ሲናደድ ምን አይነት ሰው ነው? ሲደሰት ምን አይነት ሰው ነው? ምን ያናድደዋል? ስሜቱን የሚገዛ ሰው ነው? ራሱን የሚገዛ ሰው ነው ወይ? እውነቴን ነው ብላችሁ ይሄን እዩት። እሺ ምክንያቱም ነገ ለልጆቻችሁ አባት ነው የሚሆነው፣ ለእናንተ ባህል ነው የሚሆነው። እችለዋለሁ ወይ ደግሞ በጣም መሰረታዊ ጉዳይ። አንቺም ተናዳጅ፣ አንቺም ተቆጭ፣ አንቺም ብስጩ ሆንሽ ከእንደዚህ አይነት ሰው ጋር እንዴት ነው የምትኖሪው? ካልም የሆነ አንቺንም እኮ ይዞሽ የሆነ የሚያበርድሽ አንቺንም የሆነ እርምጃ የሚወስድሽ ሰው ነው የሚያስፈልግሽ። እና ስለዚህ እነዚህ ነገሮችን ይሁ ገንዘብ አጠቃቀም ላይ እንዴት ነው? ገንዘብ ያለው አመለካከት እንዴት ነው? አይኖ ሪሌሽንሽፕ ውስጥ ሲኮን ይሄ አይታሰብም። ምክንያቱም ይጋብዛችኋል፣ እንጆይ ታደርጋላችሁ፣ ጊፍት ነው ምናምን ሳምቲንግ። ግን ትንሽ ሴቶች ጥበብ አለን፣ እግዚአብሔር የሰጠን ጥበብና ሰከን ማለት ብቻ ነው የሚጠበቅብን። እና ምን ይመስላል ገንዘብ አጠቃቀሙ? ለህይወት ያለው መርህ ምን ይመስላል? ስራ ይወዳል? ስራ አይወድም? እውነቴን እኮ ነው። አሁን እቺ ሴት የራሷን ያላትን 100 ምናምን ሺህ ብር ቁጭ ብሎ እስኪበላ ስራ አይሰራም ነበር። የእሷን ሲጨርስ ደግሞ ወደ ሌላ ሄደ። ምንድን ነው? ምን አይነት ሰው ነው? ስራ ላይ እንዴት ነው? ምክንያቱም የቤትሽ ራስ ነው፣ የሚያስተዳድርሽ ነው፣ ፕሮቫይደር ነው። እንደ እግዚአብሔር ቃል ነው የምልሽ፣ የእውነቴን ነው የምልሽ። እና ስለዚህ ምን አይነት ሰው ነው የሚለውን ነገር በደንብ ቆም ብለሽ አስቢ። ገንዘብ ላይ፣ ስራ ላይ፣ አመለካከት ላይ፣ ከቤተሰቦቹ ጋር ምን አይነት ሪሌሽንሽፕ አለው፣ ለሰው ያለው ሪስፔክት እንዴት ነው፣ ለአንቺ ያለው ሪስፔክት እንዴት ነው የሚሉ ነገሮች፣ ነገ ፊውቸሩን ምንድን ነው የሚያስበው፣ ምንድን ነው ፈሪሃ እግዚአብሔር አለ ወይ የሚሉትን እነዚህ ነገሮች በደንብ በጥንቃቄ አስተዊ፣ ስሚ። ይሄ በጣም ይጠቅምሻል፣ አይጎዳሽም። የእውነቴን ነው። ህይወትን ልትመሰረች ስለሆነ ማለት ነው። ሌላ በጣም እዚህ ጋር በጣም የማሰምረው በእርግጥ ክርስቲያን የሆነን ሴቶች በእግዚአብሔር የምናምን ሰዎች ክርስቲያናዊ ጋብቻ ነው የሚመረጠው። ክርስቲያናዊ ጋብቻ ማለት ከጋብቻ በፊት ራሳችንን በቅድስና መጠበቅ። ይህ አሁን ብዙ ችግር እያመጣ ያለው በዓለምም ቢሆን ማለት ነው። እንደው በቃ ሃይማኖት ብቻ ስለሆነ ሳይሆን በትክክሉም ብትሄዱ በጣም ብዙ ችግር እያመጣም ያለው ከጋብቻ በፊት አብሮ መኖር። ይሄ በጣም
ችግር ያመጣል። እኔ ምስክር ነኝ። በጣም በጣም ማለት ነው። እውነቴን ነው። ለምን አልሽ ብትሉኝ ህግም የማያውቀው ቤተሰብም የማያውቀው አይነት ሪሌሽንሽፕ በኋላ መውጫው ብዙ ከባድ ነው የሚሆነው እና ሪስክም የምትወስዱበት ነገር የለም። ስለዚህ ትክክል የእግዚአብሔርን አካሄድ ጠብቃችሁ ብትሄዱ ጥሩ ነው። ተሳስታችሁ አሁንም እንደዛ ኖራችሁ ምናምን ያላችሁ ሰዎች ሰከን ብላችሁ ቆም ብላችሁ አሁን ኢትዮጵያ ላይ በጣም ብዙ ሰዎች እንደዛ አሁን ብቻ ሳይሆን በእኛም ጊዜ ነበረ እንደዛም ኖረው ያለፉ ብዙ ሰዎችም አሉ። ግን ውጤቱን ስታዩ ትክክል አይደለም። ብዙ አያዋጣም። ትክክለኛው የቅድስና መንገድ እግዚአብሔርን በመፍራት አብሮ ኑሮ መጀመር ቆንጆ ነው፣ በትክክሉ ማለት ነው። እና ብዙ ዋጋ ያስከፍላል። ምንም ማለት ምን ልበላችሁ ማህበራዊ እውቅናም የለውም በእግዚአብሔር በፊትም እውቅና የለውም። ስለዚህ ሳይጋቡ ቃል ኪዳን ሳያደርጉ አብሮ መኖር በጣም ዋጋ ያስከፍላል። የእውነት በተለይ እህቶቼ ይሄ በጣም በቃ ስለወደድኩት ነው ምናምን ቤተሰብ ሳያውቅ ምናምን የሚባል ነገር ጥሩ አይደለም። ምንም አይነት ጋራንቲ የለሽም። ዛሬ ልትዋደዱ ትችላላችሁ። ዛሬ አብራችሁ መኖሩ፣ መሳቁ፣ መጫወቱ፣ ግርግሩ ሊናፍቅሽ ይችላል። ግን ብዙ ሪስክ አለ የኔ ቆንጆት። ስለዚህ እንደዚህ አይነት ነገሮችን ቆም ብለሽ ጊዜ ወስደሽ አስቢ። ለሁሉም ጊዜ ስላለው ከቻልሽና ግልጽ ቤተሰቦች ካሉች ደግሞ ለቤተሰቦች አማክሪ። እሺ እንደዚህ አይነት ሪሌሽንሽፕ ውስጥ ነኝ፣ እንዲህ አይነት ሰው ነው፣ ምን ትይኛለሽ እናቴ፣ ምን ትለኛለህ አባቴ የሚል ልምድ ይኑረን። እናት አባትን ከፈራችሁ ደግሞ እንደው አክስት፣ ታላቅ ወንድም፣ ታላቅ እህት፣ የሆነ ቅርብ ዘመድ፣ ቅርብ ጓደኛ ሊመክራችሁ የሚችል ሊያሳያችሁ መንገድ የሚችል ያላችሁበትን ስታተስ አንዳንዴ ፍቅር ውስጥ ነው ብላይንድ ስለምንሆን ስለማይታየን ከኛ ሻገር ብሎ ከስሜት ነፃ ሆኖ ነገሮችን ኢቫሉዌት የሚያደርግ ሰው ጥሩ ስለሆነ እንደዚህ አይነት ሰዎችን ካገኛችሁ አማክሩ። እሺ እንዴት ላድርግ፣ እንዲህ አይነት ነገር ውስጥ ነው ያለሁት የሚለውን ነገር ቆም ብላችሁ ውሰዱ። ስለዚህ ከመግባትሽ ከመወሰንሽ በፊት ማሰብ ማሰላሰል ስትወስኝ ይሄ ጊዜያዊ የሚያደርግልሽን ነገር አትይ። እሺ የእውነቴን ነው የኔ ቆንጆ። ጊዜያዊ ፍቅሩ፣ እንክብካቤው፣ ገንዘቡ እነዚህ ነገሮች ጥሩ ናቸው። እንደዚህ አይነት ባልሆኑ ከቀጠለ ግን ትዳር ሌላ ራሱን የቻለ ቨርዥኑ ሌላ ነገር ነው እና ስለዚህ አይ አበባ እኮ ይገዛልኛል፣ አይ ጊፍት እኮ ሽቶ ያመጣልኛል እኮ ውጭ ሲሄድ እንዲህ ያመጣልኛል፣ ይሄ ብቻውን ፍቅር አይሆንም። እሺ ከዛ ባሻገር ግን ኖርማል ሰው ሲሆን እንዴት ነው? ስራ ሳይሳካለት ሲቀር እንዴት ነው? ገንዘብ ሲያጣ እንዴት አይነት ሰው ነው? ሲበሳጭ እንዴት አይነት ሰው ነው? ሲርበው እንዴት አይነት ሰው ነው? ለምግብ ያለው አመለካከት እንዴት አይነት ሰው ነው? ሰውየውን ልትቀይር ያለንም ይሄ ሁሉ የምታውቂው የኔ ቆንጆ፣ ይሄ ሁሉ ሰውየውን እንድታውቂው ምልሽ ምክንያት ምንድን ነው? ከዛ ወደ አንቺ ትመጫሽ እችለዋለሁ ወይ? ለምሳሌ ምግብ በጣም የሚወድ ሰው ምግብ በቃ በአይነት በብፌ እንዲሰራለት የሚፈልግ እኔ አንድ ጓደኛ ያስታውሳለሁ። እኛ ያገባችሁ ባሏ በየሳምንቱ ዶሮ እንዲሰራለት ይፈልጋል። ኢማጂን እንግዲህ አሁን በዚህ ሀገር ብቻ ለማውራቱ ኢትዮጵያ በየሳምንቱ ዶሮ መስራት ከባድ ነው። ደግሞ ዶሮ ሲሰራ ሰራተኛ እንዲነካው አይፈልግም። ሽንኩርት እንኳን ሰራተኛው ካላጠች አይበላም። አስቡት። ሰው በቃ ስራ ትታ በቃ ኢኮኖሚካሊ ገንዘብ አለው፣ ምግብ በጣም በግ ዶሮ ምናምን ያመጣል። እሷ በቃ ሁሌም ብፌ አድርጋ እንድጠብቀው ነው የሚፈልገው። እና እንደዛ ትችያለሽ። እሷ ጎበዝ ነበረች፣ ስለቻለሽ ቀጥለች። እንደዚህ አይነት ሰው የት ነሽ? ኩኪንግ ጎበዝ ነሽ? እንደዛ ማድረግ ነው አላማሽ? ላይፍሽ ላይ እንደዛ መሆን ነው ወይስ በቃ ኖ ባሌ ነው እንከባከባሉ፣ ግን እንደዛ ፐርፌክት ኩኪንግ ማድረግ የሚችል ሰው አይደለም፣ ዝንባሌም አይደለም፣ ግን በሚችለው አድርጌ መኖር የሚችል ሰው ነው ወይ? ይህንን መጠይቅ። ገንዘብ አጠቃቀም ላይ እንዴት ነው? ምንድን ነው አመለካከቱ? ቤተሰብ መርዳት ያስባል? ቤተሰብ እየረዳ መኖር ግዴታው ነው? ምን አይነት ቤተሰብ ነው ያለው? እነዚህ ነገሮች በጣም ቆም ብለሽ የኔ ቆንጆ እህት አስቢ። ይሄ ነገ ነገሮች ውስጥ ነገ ሌላ ሪስክ ውስጥ እንዳትገቢ ያደርግሻል። ሌላው በጣም ቶክሲክ የሆነ ሪሌሽንሽፕ ውስጥ ያላችሁ ሴቶች፣ አሁንም እየሰማችሁ ያላችሁ ሴቶች ከሌን እንዲያረገ አረዳት፣ ቆረጣት፣ እንደዚህ ደፋባት ሲባል አይ የኔ መሳደብ ነው እንጂ የኔ እኮ ምንም አንዳንድ ቀን ሲናደድ በጥፊ ነው የሚመታኝ እንጂ አይ የሆነ ቀን ተናዶ ረገጠኝ እንጂ እንደዚህ ብዙም አይደለም እያልሽ ራስሽን እያጽናናሽ ያለሽ እባክሽን ቆም ብለሽ ግድ የለሽ ቆም ብለሽ ነው። ለምን በጥፊ ይመታሻል? ለምን ይረግጥሻል? ለምን ይሄን ሰው የምትወጂው ከሆነ ኢቭን እንዲቀየር እሱን መርዳት ይቻላል። ሜቢ ቴራፒ እንዲያገኙ ይሆናል። ሜቢ እንደዚህ አይነት ችግር ከልጅነት ትሮማው ጋር የመጣበት ነገር ይሆናል። ራሱን እንዲገዛ ምክር፣ ጸሎት፣ ተግዛጽ ያስፈልገው ይሆናል። ስለዚህ ሽንፍንፍን አድርገሽ አትቻዩ። እሺ ሽንፍንፍን አድርገሽ ኦኬ አንዳንዴ ነው አትበይ። ለምን አንዳንዴ ይመታሻል? ሊያፈቅርሽ፣ ሊወድሽ፣ ሊንከባከብሽ የቤትሽ ራስ ሊሆን ነው የታዘዘው። እግዚአብሔር ያዘዘው በቃ እንዲራራልሽ፣ እንዲወድሽ፣ እንዲጠነቀቅልሽ ነው። ስለዚህ እንደዚህ አይነት ችግር ያለበት ሪሌሽንሽፕ ውስጥ ያላችሁ ሰዎች ይህንን ቆም ብላችሁ አስቡ። እንደ ታሪክ ዝም ብላችሁ አትለፉት። ይተዋል፣ ነገ ወደፊት የሚባል ነገር የለም።
ነገ እየባሰ ነው፣ ወረስት እየሆነ ነው የሚመጣው እና ይሄንን በደንብ ቆም ብላችሁ አስቡ። ሌላው በጣም 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 ደግሞ ይሄ ለወንዶችም ለሴቶችም ሊሆን ይችላል። ሪሌሽንሽፕ ውስጥ ስትጀምሩ ድራማ አትስሩ ባካችሁ፣ ባካችሁ። ስፔሻሊ ትዳር ውስጥ ልትገቡበት ያሰባችሁት ሪሌሽንሽፕ ውስጥ ሌላ ድራማ አትስሩ። ሌላ ማለት ነው። እኔ ሰሞኑን አንድ ታሪክ እየሰማሁ ነበር። ሳያገባት በፊት ብዙ ነገር ያደርግ ነበር፣ እሱ ያልሆነውን ማለት ነው፣ የሌለውን፣ የማያዘልቀውን፣ የማያምንበትን ነገር ማለት ነው። ከዛ በኋላ ልጅቱ ከገባች በኋላ በዛ መቀጠል ፈለገች። ላይፍ ደግሞ እንደምታውቁት ነው፣ ትዳሩ ሲገባ ብዙ ነገር፣ ልጆች ሲመጡ ብዙ ነገር ይቀየራል። ሪያሊቲ ጋር ነው የምንጋፈጠው። ድራማ እየሰሩ መኖር አይቻልም። በገንዘብ አጠቃቀም ቢሆን፣ በጊዜ አጠቃቀም፣ በአኗኗር፣ ባለባበስ፣ በኤቭሪቲንግ ያለን ትክክለኛ ነገር ተገልጦ የሚታይበት ነው እና ቱማች ድራማ አትስሩ ባካችሁ። እራሳችሁን ሆናችሁ ቅረቡ። ትክክለኛ ነገም ትዳራችሁ ልትዘልቁት የምትችሉትን ባህሪ አሳዩ። አሁን ወንዶችም ይሄ ኦቨር በጣም እንክብካቤ አብዝታችሁ በቃ ነይ ጭንቅላቴ ላይ ተቀመጪ ብላችሁ ካላንቺ ሰው የለም መሬት ለምን ይነካሻል፣ እንደው በቃ የእንጀራ ጠርዝ እጅሽን ይቆርጥሻል፣ እኔ ካላጎረስኩሽ፣ እኔ ካላበላሁሽ፣ እዚህ ጋር ካልተቀመጥሽ ብላችሁ ትንከባከቡና በፍቅረኝነት ከዛ ትዳር ላይ ጠብ ታደርጓቸዋላችሁ። ኖርማል እንዲሆኑ ትፈልጋላችሁ። የሆነ በቃ ተነስተው ሴት እንዲሆኑ፣ ተነስተው ባል ሚስት እንዲሆኑ፣ እንዲረዷችሁ፣ ገንዘብ የለንም ስትሉ ጊፍት ሳትይዙ ስትመጡም ደስተኛ እንዲሆኑ ምናምን ትጠብቃላችሁ። እንዴት? አንተ እኮ ራስህን ያስተዋወቃት እንደዛ ነው። እኔ እንዲህ ነኝ ብለህ ራስህን እንደዛ ካስተዋወቅ እንደዛ ነው ልትጠብቅህ የሚችለው። አንቺም እኔ እንዲህ ነኝ ብለሽ ራስሽን ካስተዋወቅሽ እንደዛ ነው ሊጠብቅሽ የሚችለው። ስለዚህ ትክክለኛ ማንነታችሁን አስተዋውቁ። እንደ ቲያትር እንደ ድራማ የማትቀጥሉበትን ነገር አትተዋውቁበት። ይገለጣል፣ የሚሸፈን ነገር ስላልሆነ የሚቀጥል ነገር ስለሆነ ማለት ነው። እና ይሄ በጣም መሰረታዊ ጉዳይ ነው። እባካችሁ እባካችሁ እያንዳንዱን ነገር ተነጋገሩ፣ እያንዳንዱን ነገር አውሩ። ስለዚህ አሁን ብዙ በዚህ ዘመን ላይ ስለ ትዳር ፍቺ ብዙ እንሰማለን፣ ስለ ትዳር ግጭት ብዙ እንሰማለን። መሰረታዊ ችግሩ እኔ እውቀት ማጣት ነው ብዬ አላስብም። አንዳንዱን ነገር ግን በጣም ቀለል አድርገን ስለምንገባበት ነው ብዬ አስባለሁ። ከትዳር በፊት በእጮኝነት የምናሳልፈውን የጥናት ጊዜ፣ እርስ በርስ የመተዋወቅ ጊዜ፣ እርስ በርስ የማውራት ጊዜ፣ እርስ በርስ አንዳችን ስለሌላችን ያለንን ነገር የመገላለጡን ጊዜ እንደ ቀላል ስለምናልፍ ነው። ዝም ብለን 2 ዓመት ጓደኝነት ቆየን፣ 5 ዓመት ጓደኝነት ቆየን የሚለውን ቁጥር ብቻ ከመጥራት ያለፈ በጣም ዲቴይል ለመተዋወቅ ፈቃደኞች ስላልሆንን፣ ድራማ ስለምንሰራ፣ ስለምንቀባባው፣ ሶሻል ሚዲያ ላይ እንደምናየው ስለምናደርገው ስንገባ ከእውነታው ጋር መጋፈጥ ያቀተናል። ስለዚህ ቢ ዮርሰልፍ፣ በጣም እውነት ለራሳችሁ ታማኝ ሁኑ። ለምትተዋወቁት አብራችሁ ላላችሁት ሰው ታማኝ ሁኑ። ሲቀጥል የምትፈልጉትን ነገር ምረጡ። በቃ አለቅ። ከትዳር በፊት መምረጥ ኃጢአት አይደለም። ከትዳር በፊት የምትፈልጉትን ሰው የመምረጥ መብት አላችሁ። ግን ለመምረጥ አንድ ሰው ምን እንደሚፈልግ ማወቅ አለበት። ምን እንደምትፈልጉ ካላወቃችሁ ምን እንደምትመርጡ አታውቅም። እሱ ነው መሰረታዊ ችግሩ። እውነቴን ነው የምልሽ የኔ ቆንጆ እህት፣ የኔ ወንድም፣ ይሄን በጣም ማወቁት። በቃ አሁን አንድ ሱቅ ሄደን ሱሪ ከሆነ የምንፈልገው ሱሪ ተራ ነው የምንገኘው። ሱሪውን ደግሞ ምን አይነት ሱሪ ነው የምንፈልገው? ጂንስ ነው? ካኪ ነው? ረጅም ነው? አጭር ነው? ሳይዙ በዚህ ምንለውን በደንብ ለይተን ሾፒንግ ከወጣን ሄደን የምንፈልገው ነገር ፒክ እናደርጋለን። ምን እንደምንፈልግ፣ ምን እንደሚያስፈልገን፣ ምን እንደጎደለን፣ ምን አይነት ነገር እንደምንፈልግ ሳናቅ ሾፒንግ ከሄድን ግን ሱሪ ፈልገን ጫማ ገዝተን ልንመጣ እንችላለን። ቀይ ሱሪ ያስፈልገን ጥቁር ገዝተን ልንመጣ እንችላለን። ለዛ ፕሮግራም ለዛ ለፈለግነው ነገር ፊት ላይ ያደርግ ይችላል ማለት ነው። ስለዚህ ትዳር ላይም እንደዛ ነው። መጀመሪያ ራሳችሁን ወቁ። በጣም ወጣቶች መጀመሪያ ራሳችሁን ወቁ። ጊዜ ውሰዱ። ኢትስ ኦኬ። አላገባህም አላገባሽም አግቢ አግባ ብድር የሚለውን እንትን ለመመለስ አታግቡ። በቃ አግብተዋል ከሌ ታላቆች አግብተው ጓደኞች አግብተው አምና የተመረቁት አግብተው ቸርቻችን እንትን አግብታ እኔ ሳላገባ በሚልሽ ቅድድም ውስጥ አትግቡ። ትዳር ከገባችሁ መውጫ የለውም። ትዳር ከገባችሁ ብዙ ውጣ ውረድ አለው። ያንን ለመቻል ያንን ለመቋቋም ብቁ ስነ ልቦና፣ ብቁ ዝግጅት፣ ብቁ ፋይናንሻሊም፣ ሳይኮሎጂካሊም፣ ስፒሪቹዋሊም በብዙ ነገር ዝግጁ መሆናችሁን ቼክ አድርጉ። ሌላ ሰው በህይወታችሁ ታስገባላችሁ። ስለዛ ሰው ነው የምትኖሩት። ስለዛ ሰው ነው ኤቭሪቲንግ የምታስቡት፣ በጋራ የምታስቡት ነገር ነው። ስለዚህ ለዚህ ሬዲ ነኝ ወይ? አይምሮ ምን ያህል ሬዲ ነው? ዝግጁ ነኝ ወይ? ነገሩን አውቀዋለሁ ወይ? ላገባ የፈለግኩት ለምንድን ነው? ምን አይነት ሰው ነው የሚያስፈልገኝ? ምን አይነት ሰው ነው? እኔ ተናዳጅ ሰው ጋር መኖር አልችልም። ምን አይነት ባል ነው የምፈልገው? ዘንድ የምፈልገውን ሰው በደንብ አስባችሁ መረጡ። 1 2 3 4 አስቡና መረጡ። ኢትስ ኦኬ። ጓደኝነት ብቻ ራታችሁን በቅድስና ጠብቁ። እንደ ክርስቲያን ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ
ሰው ብትመርጡ ቆንጆ። ይሄ ለህይወት በጣም ጠቃሚ ስለሆነ ማለት ነው። ስለዚህ ምን እንደምትፈልጉ አስቡ፣ ምን እንደምትመርጡ አስቡ። እባካችሁ ጊዜ ውሰዱ። ጥቃት ውስጥ ካላችሁ ደግሞ ትክክለኛ ያልሆነ አቢዩዝ ሪሌሽንሽፕ ውስጥ ካላችሁ እባካችሁ ከዛሬ ነገ ይሻሻላል እያላችሁ ጊዜ አትውሰዱ። ይሄ በጣም የእህትነት ምክሬ ነው። ምክንያቱም በቃ የእናንተ ታረደች፣ ታነቀች፣ ሞተች የሚለው ዜና ከመስማት ያለፈ እኛ ምን የምናደርገው ነገር የለም። ለሶሻል ሚዲያ ግብአት ከመሆን ያለፈ እኛ የምናደርገው ነገር የለም። ግን የራስሽን ህይወት የራስን ህይወት እያጣች ስለሆነ ቆም ብላችሁ ጊዜ ወስዳችሁ አስቡ። ይሄን ሀሳብ ከመጠቃለል በፊት ከዚች ልጅ ታሪክ ስለሆነ የተነሳ ነው። ይሄ ቤተሰብ ሽማግሌ ሆናችሁ የምትገቡ ሰዎች እባካችሁ እኔ ይቅርታ አድርጉልኝ ይሄንን ስል በየትኛውም ሃይማኖት በየትኛውም ባህል ውስጥ ያላችሁ ሰዎች እባካችሁ እንዲያው ከሌን አስታረቁ ይሄን ነገር ፈታው እኔ ያስኩ ሽምግልና እኮ ሳይታረቁ አይለያዩ ለማለት ያህል ሽማግሌ አትሁኑ። ሰዎቹን አንቺም ታይ አንተም ተው ብላችሁ አታስገቡ። ይሄው ሞቱ የሚባለውን እንሰማለን። የሞቱትን አይታችኋል። አሴት የደረፋችባቸውን አይታችኋል። እችም ልጅ እንደዛ ነው በሽምግልና ይሄ ትዳር ውስጥ ያለ ነው የሚገጥም ነው ምናምን ብላችሁ የሴት ልጅ ጥቃትን አታቅልሉት። በቃ በጥፊ የመታት ሰው በደንብ መሰራት አለበት። በደንብ ችግሩ መታየት አለበት። በቃ ካልናንተ ካልቻላችሁ ቴራፒ ያገኙ። ይሄ ሰውዬ ትሮማ ይኖርበታል፣ ሳይኮሎጂካል ፕሮብለም ብዙ ነገር ይኖርበታል። እና ዝም ብላችሁ ዛሬ ሽምግልናን ለመጨረስ ጊዜው ሄደ ሰዓቱ ሄደ ብላችሁ አንቺም ተው አንተም ተብላችሁ አልበስብሳችሁ አታስገቡ። ካልቻላችሁ ውጡ ከነገር ውስጥ በቃ ተዋቸው። ሰዎቹ እንዲለያዩ ፈቀዱላቸው። የእውነቴን ነው የምላችሁ። ስለዚህ ትክክለኛ ሽምግልና ውስጥ አስቀምጧቸው። እንደዚህ አይነት አንተም ተው አንቺም ተው የሚል አለባብሶ ለማረስ አለባብሶ ቢያርሱ በአረም አይመለሱ ነው ምናምን የሚባል ነገር አለ። ስለዚህ እንደዛ ለማድረጋቸው እባካችሁ እዘኑላቸው እና ሽምግልና በእውቀት በጥበብ ቢሆን ጥሩ ነው። ለራሳችሁ ፕራይድ አታድርጉ። እከሌ የያዘው ሽምግልና እኮ በቃ እሱ ሳያስታርቅ ምናምን አትበሉ። ሃይማኖት መሪዎች ደግሞ እውነቴን ነው የምላቸው እግዚአብሔር ፍቺን ይጠላል። ፍቺ ውስጥ ምንም ጉዳይ የለውም፣ የሴጣን ነው። ግን ትክክለኛ እርቅ አስደርጓቸው። ትክክለኛ በእግዚአብሔር ቃል ራሳቸውን እንዲያዩ ጊዜ ስጧቸው። ነገሩ ትክክለኛ በእግዚአብሔር ቃል ራሳቸውን እንዲመዝኑ የባህሪ ለውጥ እንዲያመጡ ራሳቸውን እንዲያዩ አድርጉ እንጂ ዝም ብሎ በቃ አንተም ተው አንቺም ተው ብላችሁ ኃጢአት ብላችሁ ድፍርፍን አድርጋችሁ አታስገቧቸው። አብራችሁ እናንተ አትኖሩም፣ እነሱ ናቸው አብረው የሚኖሩት። ስለዚህ እባካችሁ ጊዜ ውሰዱ። የሴት ልጆች ጥቃት ይብቃ። እንደ ማህበረሰብ እንንቃ። እንደ ማህበረሰብ ነው እንበል። የህግ አካላትም እንደዚህ አይነት ጉዳይ ላይ የሚሳተፉ ሰዎች ላይ የምትወስዱት የህግ እርምጃ እባካችሁ አስተማሪ ይሁን። በቃ 8 ዓመት ከሰው ህይወት ላይ እኮ ምንም ማለት አይደለም። እችን ልጅ አርጎ 8 ዓመት ምንም ተገቢ አይደለም። ብዙ ቅጣት ያስፈልጋል። እባካችሁን ኢትዮጵያ ምድር ላይ እውነቴን ነው የምላችሁ ሴት ልጆችን ማሳደግ በጣም እያስፈራ ነው ያለው በእንደዚህ አይነት ሁኔታ እና እባካችሁ የህግ አካላት ሴቶችና ህጻናት ሁሌም እንደምለው የሚመለከታችሁ አካላት ትኩረት ስጡ ለማለት ነው። ግን ከምንም በላይ እህቶቼ ለራሳችሁ ህይወት ኃላፊነት ውሰዱ፣ ጊዜ ውሰዱ። ማቹርድ እስክትሆኑ ጠብቁ። ሰሞኑን ሰከን በሉ። እሺ ፍቅርም ስሜትም ያልቃል፣ ማያልቅ ነገር የለምና ጊዜ ውሰዱ። እግዚአብሔር በቃችሁ ይበለን። ጌታ ኢየሱስ ፍትህን ያምጣልን። ያችን ምድር በእውነት እግዚአብሔር በእውነት ይባርካት። እወዳችኋለሁ። ዛሬ ስሜቴን ላጋራችሁ ብዬ ነው። በጣም ልቤ ስለተጎዳ ያለኝን ነገር ልንገራችሁ ብዬ ነው። እንነጋገርበት፣ እናውራ። ኮመንት ሴክሽን ላይ እናንተንም ሀሳብ አሳውቁኝ። የድል ቤትን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቴንኪዩ ባይ